ተገናኘን የተከበራችሁ ተመልካቾቻችን በእናንተ ጥያቄ መሰረት እነሆ ሴዶን ይዤው ቀርብ ያለው በርካታ ጥያቄዎችን ከትናንት ማታ ጀምሮ በፌስቡክ ገጼ የኑስ መሐመድ አቅርባችሁልኛል የእናንተን ጥያቄዎች ይዤ ሴዶ ጋር ተከስቻለሁ እንደተለመደው አብረን እንሆን የኑስ መሐመድ ነኝ የኑስ ሚዲያን ላይክ ሼር ሰብስክራይብ ማድረግ አትርሱ እጅግ በጣም አመሰግናለሁ አብረን እንሆን ሴዶ እጅግ በጣም አድርጌ አመሰግናለሁ በድጋሚ ስለተገናኘን እሺ ችግር የለም እንግዲህ ትናንትና ማታ ለወዳጆቼ ይፋ አድርጌ ነበር ሴዶን በድጋሚ ላገኘው ነው ብዬ ተናግሬያለሁ ምክንያቴ ሁለት ነው አንደኛ አገር ውስጥ ይመጥለኝ ሰው ስለሌለ አልወራደርም ብለህ ነበር ባለፈው ኢንተርቪው ላይ እንደገና ከሰሞኑ ባሳለፍነው እሑድ ከተደረገው ግጥሚያ በኋላ ጆን ማሸነፉን ተከትሎ ጆን ራሱ መድረክ ላይ ጥሪ ያድርጎልህ ኦኬ እንደዚህ ከሆነ የምገኛለሁ ለማን ስል ለኢትዮጵያ ሕዝብ ክብር ስል ብለህና በቅድሚያ የምጠይቅህ ለኢትዮጵያ ሕዝብ ክብር ስል ለምን አልክ ከሚለው ጀምር ያው ህዝቡ የሚገባውን ማወቅ አለበት ነው የሚገባውን ነገር ማየት ስላለበት ነው ገብቷል ትክክለኛ ሚክስ ማርሻል አርት ይሄ ልጅ የሚያውቀው ነገር የለም ሚክስ ማርሻል አርት ምን እንደሆነ አያርፍም ዝም ብሎ መሬት ላይ እንደንቁራሪት እንደስሙ ስለተንከባለለ ሚክስ ማርሻል አርት ላይ ምናምን ምን በሌለበት ዛፍ በሌለበት እንቦጮች ዛፉን እንደሚባለው ማለት እንደዛው ለዛ ጥሩ አልወራደርም የሚመጥነኝ ሰው የለም ብለኝ ነበር ባለፈው ላይ አሁን ለምን ሐሳብን ቀየር ማየት አለበት ትክክለኛ ሚክስ ማርሻል አርት ህዝቡ እንዲያይ ነው ገብቷል አይደል ይሄ ልጅ እዛው መድረኩ ላይ በ3 ሰከንድ ጨርሽው ሚክስድ ማርሻል አርት ምን እንደሆነ ለማሳየት ጉዳቱ ምን ያህል አደጋ እንዳለው ራሱ በዚህ በሚክስድ ማርሻል አርት ቢያንስ በአንድ አመት ውስጥ ውድድር ላይ ማለት በአመት ውስጥ ከመቶ በላይ ሰው ይሞታል አረ ከመቶ በላይ ሰው ሞታል ተመቶ እዛው ሪንግ ውስጥ እዛው ይሞታል አኪም ቤት ይሞታል ያን ያህል አደገኛ ስፖርት ነው ዝም ብሎ አሁን ህዝቡ እየመጣ ሚክስድ ማርሻል አርት ይላል ምንም ነገር ሳያውቅ ማለት ነው ስለ ሚክስድ ማርሻል አርት ኖሃው ሳይኖረው ምንም ነገር ውድድሩ እንዴት እንደሆነ ክራይቴሪያው እንዴት እንደሆነ ሳያውቅ ዝም ብሎ ይመጣና ሁሉም ሚክስድ ማርሻል አርት ይላል ያንን ነገር ለማሳወቅ ነው እኔ አሁን ቆርጬ ተነሳሁት እሺ ውድድሩን አስመልክቶ በጣም ብዙ ሰዎች በተለይ ደግሞ የንቃትንና መሸነፍ አስመልክቶ ብዙ ነገሮች ሰምተናልና ውድድሩን ዳይተካከለው ከሆነ ወይም ተገኝተህ ከሆነ በስፍራው ምን ታዘብከው ውድድሩ ያው እኔ መጀመሪያም ዝም ብሎ ከነሱ ውድድር የታክሲ ተራጸብ ይሻላል ብዬ ነበር መጀመሪያ ኤክስፔክት ያደረኩት ነው የሆነው ለምን ልጁ ያው ግራውንድ ላይ የሚሰራው ነገር አለ የሆነ በቃ ግራውንድ ላይ አሁን ለምሳሌ ኖርማል ቆሞ ለሚጫወት ሰው አይሆንም ቢጄጄ መችል ከሆነ ማለት ነው እሱ የሚችለው ብራዚሊያን ጂጂትሱ ትንሽ ሰርቷል ትንሽ ከሰራ ደግሞ ቆሞ ለሚጫወት ሰው አደጋ ነው የምትሆነው እና በዛ የመጣ ልጁ ደግሞ ያኛው ልምድ የለው አንድ የመጣበትን መንገድ ፕላስ ደግሞ ኦቨር ኮንፊደንስ የሰው ልጅ ፊቱ ላይ ቦክስ ካላረፈ ዱላ ካላረፈ ስራ ታይዝ ገብቷል አይደል በቃ እኔ አለው ይላል በሙቀት ምናምን የሆነ ሰው ሲያራግብልህ ምናምን እንደዚህ አይነት ሙቀት ስላለ ነው ለዛ ነው አሁን ላይ ይሄንን ቃለ መጠይቅ ልናደርግ ስንል የጫንከው አዲስ ቪዲዮ በቲክቶክ እና በሶሻል ሚዲያ ነበረ አዲስ ሩመር አዲስ ሐሜት ነገር ተሰምቷልና ጉዳዩ ምንድነው እስኪ ለኛም ንገረን ጉዳዩ ያው እነሱ የሆነ አላረ ሌላ የመፍራት ስሜት አለባቸው ከቢዝነሱ እንዳይወጡ ማለት ይሄ ልጅ ገላግየው ከቢዝነሱ እንዳይወጡ ፈርቷል ለዛ እንደዚህ አይነት ጭምጭምታዎች አሉ ግን ያው ያስተካክላሉ ወዶ ሳይነግዳቸው ለምን ህዝቡ ሰምፈልጎታል በቃ ደርሷል ህዝቡ ያስጨንቃቸዋል ከዚህ በኋላ ወደ ኋላ ቢሉ የእነሱ ችግር ነው እኔማ ምን ምክንያት አለኝ መልካም እሺ የመጀመሪያው ጥያቄ ሴዶ ብዙ ጊዜ በቀጠሮ ሰዓት ይጠፋል በቀጣዩ ፊልም ያለ መገኘት ምን ያክል እርግጠኛ ነው ከ100% ሴዶ ይሄንን ሰው ልደባደብ ብሎ አያውቅም ከዚህ በፊት እኔ እንደማመጡኝ ስለማቅ ይሄን እከሌን ልደባደብ ብዬ አላውቅም ገብቷል አይደል ሰው ነገር ነው የሚመጣው እንጂ እኔ ወደ እነሱ ሄጄ አላውቅም ንጉስ ስትሆን ያው እንደዚህ አይነት ነገሮች ይከሰታል ግን እኔ አሁን ይሄ ሰውዬ ኮላው ታደረገ ኮላው ተማረጉ ብቻ አይደለም እሱ እኔ መፈለጉ ብቻ አይደለም ትክክለኛ ሚክስድ ማርሻል አርት ምን እንደሆነ ማሳየት ስለምፈልግ ስለዚህ ህዝቡ አሁን ያራ እኔ አይደንግ በፊት ለሱ ምንም አይጨንቀኝም ያን ያዩታል እዛ መድረክ ላይ ያዩታል ማለት ያው በጣም ጥሩ ይሄ መረጃ ከተነገረ ጀምሮ አንተም ከተቀበልከ ጀምሮ ሰው በጣም ወሬውን እያዳረሰው ነውና በዚህ ጉዳይ ላይ የቅርብ ወዳጅ የሰጠህ ምክር አለ ወይ ታው ይቅርብ ብሎ ይቅርብ ያለኝ የለም ስለሚያውቁ ይቅርብ ያለ ግባው ይሄን ማንጫ ይሄን እንቁራሪ ይሄን ሊጥ አፍታው ጋግረም ብላው ነው የተባለው የሚገርም ነው በጣም ነው
ከተሸነፍክ ይሄንን ጉራ ይሄን ታርካ አንተ ራሱ ቀየርባለህ ከተሸነፍ እንደዚህ አይነት ወርቅ ታውጣና አንተ ላይ ራሱ ቀየራለህ ከተሸነፍ አንተ ላይ ቀየራለሁ ጥያቄ ነው እኮ አንተ ላይ ቀየርባለህ እኛ እንደዛ ነው ይሄ ጥያቄ ውርጥ የለንም ይሄ ጥያቄ እንደዛ 3 ሰከንድ የኢትዮጵያ ጠብቅ 3 ሰከንድ በቀኝ እግሬ በጉልበቴ እሺ ይሄ ሚሳኤል ነው ዓለምን ያንቀጠቀጠ በሉት እንደው ስለዚህ ጥያቄ ውድቅ ተደርጓል ወንድማችን ባለበት ተጽናና ሴዶ ፕሮፌሽናል ተፋላሚ ነኝ ቢልም አንድም ቀን ይመፋልና ሜዳ ውስጥ አይተነው አናውቅም ፕሮፌሽናል ነው አይደለም እንዲህ አይነት ነገሮች በጣም ስለበዙ እንዴት ነው ከዚህ በፊት የነበሩ ግጥማዎች እስኪ ይሄን ነገር እንደው በደምብ እስኪ ገለጻ አድርግላቸው ፕሮፌሽናል ሜዳ ማለት ህዝቡ ያውቃል ኦኬ ምንድነው መጀመሪያ እሱ ምንድነው ያውቃል መጀመሪያ ስለ ፕሮፌሽናል ሜዳ ምን እንደሆነ ሳታውቁ አታውሩ መጀመሪያ ያው መልስ እሱ ነው በቃ ይሄ ነው አይደል ስለዚህ የሚስራ ሳታውቁ ፕሮፌሽናል ማለት ምን ማለት እንደሆነ ሳታውቁ አታውሩ ነው خلاص ዚዚ ነው ያ ነው እንግዲህ እሺ በኔም ኢንተርቪውም ላይ በኔ ክብደት ልክ ከሆነ እገጥማለሁ ብለሃልና አሁን የምትገጥመው ሰው ካንተ ክብደት ጋር እኩል ነው ወይ ካልሆነ እንዳታቆም እፈራለሁ ያለ ሰው አለ ይሄም እኮ አሁን የሚጠይቁ ሰዎች እውቀት የሌላቸው ሰዎች ናቸው አሁን እኮ በቃ ወይታችን ይስተካከላል ፕሮፌሽናል ውድድር ማለት ኪሎ ይስተካከላል ግዴታ ነው ገብቷል አይደል ባለው ቀን በቃ ለምን ኪሎአችን እናስተካክላለን አሁን ይሄ ራሱ ጊዜው መራዘሙ ምናምን እንደዚህ አይነት ነገሮች ለህዝቡም ጥሩ ነገር ለማሳየት ምንም ለማለት ኪሎም ለማስተካከል ለምሳሌ እኔ ከበለጥኩት እኔ ልወርድ እሱ ከበለጠኝ እሱ ሊወርድ ፕሮፌሽናል አካሄዳለሁ አንዱ ፕሮፌሽናል ሲባል ህዝቡ የማይረዳው ነገር ይሄ ዓለም አቀፍ እውቅና ያለው ህግ ያለው ደንብ ያለው እንትኖች ያሉት ስታፎች ያሉት ብዙ ስታፎች ያሉት ነው ፕሮፌሽናል ፋይት የሚባለው እንደዚህ ነው እንጂ ለምሳሌ አሁን ይሄ ራሱ እንቁራሪቱ አረ እዚህ ጋር ኬንያ ሄጄ እኮ ውድድር ስንት ተወዳድር ያለው ምናምን ይላል ኬንያ አይደለም አሜሪካ ማለት ነው ሄደ መወዳደር ትችላለህ ማንም ሰው አንተ ራሱ እችላለሁ ብትል የሆነ ቦታ ገብተህ ትችላለህ ዝም ብለህ መወዳደር ትችላለህ ማለት ነው እንደዚህ አይነት ተወዳድረው መጥተው በቢጄጄ ብቻ አይደለም በታይ ቦክሲንግ በቦክሲንግ ሄደ የሆነ ቦታ ዝም ብለው በራሳቸው ማለት ነው የሆነ ማህበረሰብ አለ ትንሽ የሆነ እንደዚህ ጂም አለ ምናምን እዛ ሄደው ይመጡና ህዝቡ ስለማያውቅ ምን ይሉታል እኛ እኮ ፕሮፌሽናል ውድድር አድርገን መጣን ይላል ፕሮፌሽናል ዓለም ያውቀዋል ፕሮፌሽናል ውድድር ከሆነ ሙሉ ዓለም ያውቀዋል ይዘገባል ይታወቃል ለምን ተቋም አለ ያ ተቋም ነው ያ ነገር ስለሚያዘጋጀው ማለት እንጂ የሆነ አሰልጣኝ አሁን ማርሻል አርት ላይ ብዙ አሰልጣኝ አለ ዲጄጂም ላይ እንደዚህ ብዙ አሰልጣኝ አለ የዛ አሰልጣኝ ማህበር ሄደህ አድርገህ መጥተህ ፕሮፌሽናል ፋይት ነው ማለት ይከብዳል ይገርም ነው በጣም እሺ ወደ ቀጣዩ ጥያቄ አመራለሁ ስፔን ውስጥ ግጥም ያድርግ ያሸንፋለሁ ብለህ ነበርና መረጃና ማስረጃ አለው ወይ ነው የሚሉት እንዴት ሊገኝ ይችላል ያው እኔም አውቃለሁ ይሄን ጉዳይ እንዴት ያኔ አሁን እንግዲህ እንትን አሰልጣኝ ጋር ነበር እንደዚህ መቼ ነበር 3 ዓመት ነበር ግልጽ 13 ዓመት ነው 13 ዓመት 13 ዓመት ከህፃንና ወጣቶች ቲያትር ገዛ ስለዚህ በኢትዮጵያ ቴኳንዶ ፌዴሬሽን ስለሆነ ይችላሉ ከዛ እዛ ፈልገው ይዩ እሺ በጣም ጥሩ ጆንን ከመግጠም በፊት ምን ያክል ጆንን ታውቀዋለህ የሚል ጥያቄ በዛ ብሎ አይቻልም አራሱ እኮ እንዲህ በሚያሳየው በሚሰራው ነገር ይታወቃል እኮ ለኛ ለማርሻል አርቲስቶች ቀላል ነው አሁን ለምሳሌ ለኔ ደግሞ ቀላል ነው የሚሰራው ነገር አይቼ ምንም እንደማይችል አውቃለሁ ጫወታው አይቼ ምንም እኔ አሁን የዛ እንትኑ ጋር ከንቃተ ህሊና ጋር ያደረጉት ፋይት ላይ እኔ እንደዛው ይሆን ራሱ በሰከንድ መጨረስ ይችል ነበር ፋይት እኔ እዛው ያየሁት ማለት ነው በሰከንድ የሚጨርስ ፋይት እዛው ተደግፎ ሲተሻሻው ራሱ እኔ በሰከንድ የሚጨርሰው ፋይት ነው እዛ ላይ አሁን አንተ እንደዚህ ግጥም ካደረገ ያኛው እዛው ላይ ጨርሶ ነበር በሰከንድ ማለት ነው እዛው እኔ ዳኛ ያስለቀቀኝ ግን አለቀው ዳኛው ያስለቀቀኝ ራሱ አለቀው ነው ስለዚህ ቢዝም ችግር የለብም እንደውም ያዘ እንደውም አላም ብዬ ነው የምቀበል በጣም የሚገርም ነው የምትሰራው ስፖርት የት እየሄደ ነው ሰውነት ላይ ምንም ነገር እያየሁት አይደለም እንደውም ምን ይመስለኛል ሁሌ የሚፎክር ግን ምንም የማያደርግ ጎረቤቴን ያስታውሰኛል ያለ ሰው አለ እሱ ጎረቤቱ የሆነ ሌላ ነገር ከዛለ ማለት ነው ከጎረቤቱ በነገራችን ላይ ሆዱ ሲወፍር ደረቱ ሲወፍር ቂጥ ሲወፍር ስፖርተኛ አይደለም ማለት አይደለም እንደውም እኮ ለቂጥ ስፖርት ተብሎ እኮ ማሽን ይመጣል እኮ ኮች ቂጣችሁን እናሳድጋለን ምናምን ብለው እኮ እንደውም ኢትዮጵያ ውስጥ ትላልቅ ጂም ያላቸው ሰዎች ትልቅ ማሽን አስገባን ብለው ሲያወሩ ሰምታጣቀ በቃ ይሸቀልበታል ጭራሽ ቂጥ ደግሞ ሚክስድ ማርሻል አርት ላይ ማለት ነው ቂጥ ነው ኖርማል ነው ቂጥ ነው እንደዚህ ነው እንደግር መቀመጫ ነው ማለት ነው ቂጥ ነው ማለት በቃ ሻምበሉ ቂጥ ደግሞ በሚክስድ ማርሻል አርት ላይ ትልቅ አስተዋጽኦ አለ ገብቷል አይደል አሁን ያ ልጅ ተቀምጦበት አላየም ሲቀመጥበት ወገቡ ላይ ሲቀመጥበት
መንቀሳቀስ አቃተው ገብቷል አይደል? በቃ ቂጡ ራሱ ሰርቶ ነው ያመጣው እንጂ ዝም ብሎ የመጣ አይደለም። አሁን ለምሳሌ እዚህ አካባቢ እኔ ወፍራም ነው አይደል? እንዲያያዝ ያደርጋል። እንደፈለገ እንዳይለኝ ያደርገኛል ማለት ጠንካራ ነው እኔ ወረም እንጂ እንደፈለገ እንዳይበርም ግን የተንቦጫቦጫ ዝም ብሎ በምድብ የመጣ ቢሆን ይዞ አንጀቱ ሊያስተፋውም ይችላል። ይሄ ራሱ ምክንያት አለው። ኮሬ በጣም ስትሮንግ መሆን አለበት ይላል ሚክስድ ማርሻል አርት። አሁን ሰው ሚክስድ ማርሻል አርት ምን እንደሆነ ስለማያውቅ እኛን ቦርጫም ወፍራም ናችሁ ምናምን የሚለው ግን ንቃተ ህሊናና ጆን ላይ የሆነ ሰው በጀርባ መጥቶታል እሱ ነገር ምናምን የሚል ነገር ተነስቶ ጀርባ ስፓይናል ኮርድ ካልሆነ ችግር የለውም መቀጥቀጥ እዚህ ማድረግ ይችላል። ይሄ ዋናው እዚህ ያለ ስፓይናል ኮርዳችን እሱ ካልሆነ ይሄ መምታት ትችላለህ፣ ጆሮ መምታት ትችላለህ፣ መብት ነው አንተ ፈለግ። ግን በዚህ በስፓይናል ኮርድ ላይ ጭንቅላቱን መምታት አይችልም። እንደዚህ ይሄ ፓርት ሙሉ መምታት አይችልም። ስለዚህ በጎን ነው የመጣው፣ በጎን ጆሮ ነው እዚህ ነው የመጣው። በቃ መብቱ ነው። ስለዚህ ጆን ልክ ነው ማለት ነው፣ መብቱ ነው። ህጉ ስላላወቁት ነው። እሺ ከተሸነፈ በቲክቶክ እና በማንኛውም ሶሻል ሚዲያ የሚያደርገውን ነገር በተለይ ደግሞ ዛቻ ፉከራ ነው የሚሉትና ይሄን ነገር ያቆምልናል ወይ ነገር ነበር። ይሄን ጥያቄ ጠይቀኝ ከተሸነፈ የሚል ወላ እኛ እንደዛ አይነት ስለልቦናም የለንም። ገብቶሃል አይደል? የኔትፋ ያንተና ደጋፊዎች ደቂቃ ውስጥ ዘርራል። ቀደም ሲል ጠቅሰዋል። ደቂቃ አይደለም ሰከንድ ነው፣ ማይክሮ ሰከንድ ናቸው። ስሪ ሰከንድ ማለት ነው። ስሪ ሰከንድ ዓለም ላይ the fastest ኖክአውት የሚባለው 5 ሰከንድ ነው። እኔ ደግሞ ወደ 3 አመጣውና የዓለም ሪከርድ ይዛለሁ ማለት ነው። የሚገርም በጣም የሚገርም ነው። አገኘ እሺ ጆኒ ልምድ አለው እያየነው ነው። አንተን ግን ልምድ ያለው ወይ እያየነህ አይደለም ነገር ነው። እነሱ ያዩትን ነው እኮ ነው የሚናገሩት። ልምድ ስለተንከባለለ ልምድ ያለው ይመስላቸው። ስለዚህ እንደዛ ነው የሰው ኖሃው ስለሌለው ነው ስለማያውቅ ነው የሚያወራው ማለት ነው። እንደዛ ነው ጆኒ መስዋዕት ላደረገው የምችል ምርጥ ጥብስ አገኘው፣ ምርጥ ሰው አገኘውኝ። እንደውም ሴዶ ስፖርተኛ ከሚሆን ኮሜዲያን ቢሆን ይሻለዋል ብለዋል። ምን መልሳለህ? ጥሩ ነው የሱ ጥያቄ ጥሩ ነው። ግን እኛ ወደ ሶሻል ሚዲያ ስንመጣ ህዝቡ ለማዝናናትም ለማስተማርም ነው። አላማችን ግን አለ ወያ በጎል ያችን ጎል ምንድነው? ማርሻል አርትን ማሳደግ ነው፣ ህዝቡ ጋር እንዲደርስ ነው። ገብቷል? በደረቁ መጥቼ አሽ ብል ላሽ ነው የሚሉት። ገብቷል? ጆኒ ትጎርሰዋለህ ወይስ አጎርሰውም የሚል ነገር ደግሞ ተነስቶባል። እኔ ምግብ ነው እንዴ እሱ ምግብ እኔ ነው ካውት ነው በቃ እመተዋለሁ እጥለዋለሁ ሐላስ ከዛ ደሙ ሲፈስ ደግሞ መድረክ ላይ ያዩታል። ዋው ዳኛው ካልወጣ ደግሞ ደሙ እዛው ሊሰምጠው ይችላል ማለት ነው። እኔ ደግሞ ዋኝበታል ደሙ ላይ አገኘ ያለ አሰልጣኝ ነው ሴዶ የሚገጥመው። አሰልጣኝ አለው ወይስ በግሉ መግጠም ይችላል የሚል ነገር ተነስቷል። እና እኛ የውስጥ ልብሳችንን እናሳያችሁ አይደል? ህዝቡ እኮ የቀረው እሱ ነው። የውስጥ ልብሳችንን እናሳያችሁ በጣም ገቡ እንዴ አማተኝ ጥያቄ ነው። እኛ አሰልጣኝ እንዴት እንሰራለን? ሁሉም ሰው ካሰልጣኝ በአሰልጣኝ ነው የሚሰራው። ቢያንስ እኔ ጋር 6-7 አሰልጣኝ ሊሆን ይችላል በትንሹ ማለት ከዛም በላይ ሊሆን ይችላል ማለት ሚክስድ ማርሻል አርት እንደዛ ነው። ግን አንድ ሚክስድ ማርሻል አርቲስት ቢያንስ ሚኒመም 15 አሰልጣኝ አለ። ኦኬ የተለያየ ዘርፍ አለ። በዘረዝረው ስለማይገባችሁ ይቅርባል። ስለዚህ አለ ሌላ አለ ፊንገር ሄዳ አንድ ፎቶ አለ እንደዚህ ራቁት ምናምን የሚታይ የሚዘዋወር ሶሻል ሚዲያ ላይ እሱ ነገር ኤአይ ነው እውነት አይደለም የሚል ሐሳብ አለ። ያጣው ምን ይታያል አበሻ። እሺ አንድ ሰው ኒቃቢስት እህት አለችኝ በጣም ትወድሃለች። የትዳር ጥያቄ ለአንተ ማቅረብ ትፈልጋለች። እንደው ጥያቄውን ይዘን እንጣው። ችግር የለም ማን ካላ ችግር የለም። እኔ እንደውም ለኔ መስሎኝ ፈገግ ብዬ ነበርና ስለዚህ ላንተ ነው ጥያቄው ማለት ነው። ቆንጆ ከሆነች አላህ የምትፈራ ከሆነ እና ደግሞ በቃ ለኔ የኔን ሐሳብ የምትረዳ አይነት ነገር ከሆነች የኔን ዱላ አለን መቼ ምትችል ነገር አይደለም መቼ ብቻ እንደዛ ከሆነች መርሐባ በላት ነይበላት። መልካም 200,000 ሰው ባለበት ነው ይሄን ውድድር ማድረገው ብለሃል። 200,000 ሰው ባይሞላ ታደርጋለህ ወይ? ያው የሀገሩ ሁኔታ ነው ልምዱ ተረዳን። ውጪ ከሆነ ትልቅ ስቴዲየም ላይ ነው የሚካሄድ። ግን እኛ ሀገርም ከተካሄደ ከተገኘ በተገኘው ነው የሚደረገው ኢትዮጵያ ውስጥ ባለ ሰው እንግዲህ ባለው ነው እንትን የሚለው። ከጆን ማሸነፍ በኋላ እኔ ነኝ መግጠም ያለብኝ የሚል ሀገረ ሰላም የተባለ እርግጠኛ አይደለም 40 ምንጭውን የቲዩን ያለ ሰው አለና ቅሬታ ቀርቧል። እኔ መግጠም ሲገባኝ ጆንን አንተ
መተህ እኔ ልግጠመው ብለህብኛል ብሎ የሚሆን ብቻ በሆነ መንገድ አላውቅም ያዘጋጆቹ ጉዳይ የሚሆን ቅሬታ ያቀረበ ሰው አለና ለሱ ምን ምላሽ አለ? ይግጠመው መጀመሪያ ይግጠመው እኮ አየው 4 ወር አለ እኮ ጊዜ አለ መሀል ላይ ይግጠመውና እንየው ከዛ እኔ እኮ ገባለታለሁ ጆኒ ደግሞ እንደሚያሸንፈው እርግጠኛ እሱ ያሸንፋል 100% ሹር የሚገርም ስከራ ስለዚህ ወንድማችን ግድ የለም መተህ ግጠመው እኔ ከዛ በኋላ ይደርሳል እንደሚያሸንፈው ሹር ስለሆነ 100% ከዚህ በእንሰት በጎማ በምናምን በማይረባ ብሎኬት ምናምን ነው እንትን እያለ ማይረባ ነገር ይሄን ነገር የሚል በማይረባ ጥያቄ የመጣ ጥያቄ ብሎኬቱ ማይረባ ሆኖ የት መታየ በለው ይሁን አንድ ፑሻፕ ማይሰር ባይዘው የሚጠይቁ ሰዎች ማይቦች ናቸው ያበረ ነው ወላሂ ይሄን ጥያቄ ማይቦች ናቸው ያቦ አይደለም እንደ አንድ ፑሻፕ ሰርቶ ማያቅ ነው የሚጠይቅ ስፖርት የሚያቅሰው እኔ ተቀበል ያገኛል በስነ ስርዓት ማለት አንድ እንደዚህ እጁ ነው ወይም አንድ ፑሻፕ ማይሰራ ጠጅ ቤት ወይ ማረቄ ቤት ያለ ሰው ሁሉ ጥያቄ የሚጠይቅ ስለዚህ ፌስቡክ ላይ ያለው ጥያቄ በሙሉ አንዳንዱ ጥሩ ነው ብለን እንሰዱ እንደው አንዳንድ ማይኖራል እኮ አንዳንድ ሊት የሚያጣ ይችላል አሁን የትዳሩ ደስ ይላል እሺ እንግዲህ ውድድሩ ተቃርቧል አዘጋጁ ጥያቄው እንዴት ላንተ አቀረበው እንዴት ተስማማችሁ የሚለው ላይ ብሩም እንዴት አምስት ሚሊዮን ሆነ የሚለው ላይ ትንሽ ነገር ብትልና ብንጨርስ ማለት በቃ መጀመሪያ ልጁ ኮላውት አደረጋል ሴዶ አለ እኔ ደግሞ ፈልገዋለሁ በቃ ማሳየት እንደነገርኩ ነው መጀመሪያ ከዛ በኋላ እኔ እንትን ስሰራ እነሱም በቃ ተቀበሉ ይፈልጉታል ይፈራሉ እንጂ ይፈልጉኛል እኔ በጣም ይፈልጉኛል ገብቶሃል አይደል መጀመሪያው ከዚህ በፊት እኮ ተጠይቄ ነበር pero ገና ምንም ነገሩ የተጀመረው በኔ ነው ኦኬ ተብሎ ነገሩ የተጀመረው እኮ በኔ ነው ይሄ በቀሉ እንቁራሪት የምትባለው ራሷን ለማፈመስ ብላ ምን አለች ሴዶ የሚሰራው ስራ እኔን እንትን የሚለኝ ከሆነ 5 ለመፈመስ እኮ 500 ሺህ ብር 500 ሺህ ብር ከኔ ጋር ፎቶ ለመነሳት ነው አልኳቸው ትክክለኛ መልስ ነው ለምን ስለማይነጡኝ ማለት ያ ከዛ ተጋጋጠ እንትን አለ ከጌቺ ጋር ገባን ልክልኩን ነገርኩት ያኔ አይ ሴዶን አልችለውም ብሎ ሸሽ ከዛ ለሙሉ ማርሻል አርት ኢትዮጵያ ውስጥ አለ የሚባል ማርሻል አርቲስት እሱን ይግጠመዋል ከዛ የመጣ ሰው የለም ይገጥማል የመጣ ሰው የለም ከዛ ይሄኛው ልጅ አሁን የተባለው ነጋታ የለና መፈመስ ይፈልጋል ጫካ ውስጥ ነው የሚኖረው ከዛ ነው መውጣት ይችላል ከኩራዝ ላይ መውጣት ይፈልጋል ገብቷል አይደል ስለዚህ መጣና በድፍረት መጣ አለ የሚያገኘው ባይዘ ጫላ ያገር ነው ሰው ስለሆነ ኦኬ ጫላ ባገኘው የቱ ቀየረ ከዚህ በኋላ ምን ሊያደርግ ይመጣል ወደዚህ ሊሞት ነው እንደሚመጣ ስለዚህ እንደዛ ነው ነገሩ ማለት ነው ስለዚህ ውድድሩ 4 ወር ገደማ አለው በዛ ውስጥ ይደረጋል ከውድድሩ በኋላ ንጉሱ ነው የሚቀጥለው ማን እንደሆነ ግልጽ ነው የመሸነፍ ጥያቄ አልቀበልም አልሸነፍ ቆልፋለሁ ነው አንተ ኪንግ ነህ ወላሂ ነው ያደረኩልህ ነው ላታያገል ቆልፍ ይችላል ይቅርታ ይደረግልን አምገና ኖክ እናመሰግናለን ስለዚህ ለኢትዮጵያ ሕዝብ ክብር ስል ነው የውድድር ማድረግ ይችላል የኢትዮጵያን ሕዝብን ስላከበረ እጅግ አድርገን በጣም እናመሰግናለን ድል ለሴዶና እንዲሁም ደግሞ ድል ለጆኒ እንላለን ይቅርታ እንደሚዲያ ነው በጣም እናመሰግናለን ዩ ዌልካም